ስሙ ይህንን ጉድ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይህንን ጉድ። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መልእክት አስተላልፋለሁ። ፕሮፌተስ በጸሎት ነኝ ከጄኤስጂ አስቸኳይ መልእክት ለአዲስ ኪዳን ካህናት ዓለም አቀፍ ቤተክርስቲያን ለባለ ራእይ አገልጋይ ዮናታን አክሊሉ። ከወራት በፊት የአሸባሪ ኃይላቶች በቤተክርስቲያን ላይ ጥቃት ሊያደርሱ እንዳሉ የጌታ መንፈስ አሳየኝ እና በዚህም ጥቃት ውስጥ በሚደርሰው ነገር ሌሎች አካላቶች ያንን ነገር ሰምተው ሰፖርት እንዳያረጓቸው እንዳይረዷቸው የተጎዱትን እንኳን እንዳያነሱ የፖሊስ አካላትን ወይም የጸጥታ አካላትን በማስተባበር የሚጠብቁ መስለው ነገር ግን የሚረዳው ሰው እንዳይገባ ሲከለክሉ ያለው። ስለዚህ የመንፈስ ዓለም ላይ የሚታመን በእግዚአብሔር ይታመን ነው የሚለው። የሚደገፍ በእግዚአብሔር ይደገፍ። በዙሪያ ብዙ የጸጥታ አካላቶች ሊኖሩ ይችላሉ። ያንተ ደገፋ ግን ክርስቶስ እግዚአብሔር ነው። አለቀ። እስከዛሬም ደግፎ ዛሬ ያደረሰ የራእዩ ባለቤት ያንተ ባለቤት የቤተክርስቲያን ባለቤት የሆነ እግዚአብሔር ነው። አንደኛ አይንህን እግዚአብሔር ላይ ብቻ አድርግ። በዙሪያ ባሉ የጸጥታ አካላቶች እንዳትደገፍባቸው። the second point አንተ በአደባባይ የተናገርካቸው የስንፍና ንግግሮች አሉ። በአደባባይ ያወራቸው ሬሳዬ ተጎትቶ ይውጣታል እንጂ እኔ ከዚህ ቤተክርስቲያን አልወጣም ማለት አንተ በህይወት ያለ ሰው ነህ። ስለ ሬሳ መጎተት ስለ መሞት ለምን ትናገራለህ? ካህን ነህ እኮ የአዲስ ኪዳን ካህናት ነህ አይደል እንዴ? ለብዙዎች ካህን ነህ። ለኔ አሁን ምን የሚባል መልእክት እንደሆነ አልገባኝም። አንደኛ የእውነትም እግዚአብሔር ላንቺ አሳይቶሽ ከሆነ እንን መልእክት አድርሱልኝ። ሶስተኛ ወገን ያስፈልጋል። በቲክቶክ በዩቲዩብ በፌስቡክ አድርገን እሱ ጋር እናድርስ። እግዚአብሔርም እንደዚህ ነው ያለው በቲክቶክ እና በዩቲዩብ። ለምንድነው እሱ ጋር ቀጥታ ሄደሽ ያላወራሽው? ወይም በውስጥ መስመር ለምን አልተናገርሽም? ያ ታማኙ እግዚአብሔር ያ ትልቁ እግዚአብሔር ላንቺ ነግሮሽ በአካል ለምን አትሄጂም? ቤተ ክርስቲያን አለ እኮ። ዮናታን ተሸክሞ ኪስ ላይ ይዞ አይደለም የሚዞረው ቤተ ክርስቲያን። በአካል ቢሮ ላይ ለምን አላወራሽም ሄደሽ? በሰው በኩል በሶስተኛ ወገን ነው። አሁን እንዲህ ቁጭ ብለሽ ቪዲዮ በሰራሽው ሰዓት እኮ ምናልባት ካለሽበት ቦታ እኮ ብትነሽ የተወሰነ መንገድ እኮ ትሄጃለሽ። በአካል ለሱ ለመናገር በውስጥ መስመር ለሱ ለመናገር ይሄ ነገር እየበዛ አልመጣም? ጌታ ሳይቶኛል። ሼር እያደረጋችሁ ለሱ እንድደርስ አድርጉ። ጌታ ሳይ የሆነ ለእግዚአብሔር ክብርና ለቃሉ ትንሽ ቦታ እንኳን ትንሽ የላችሁ? እንደው ትንሽ ቦታ የላችሁ? እንደዚህ አይነት እኔ ከሟርት ለይቼ ላይ ክፉ ነገር ለመናገር ሚዲያ ላይ ምን እንድባል ነው? እሱንም መልእክቱ እርግጠኛና ትክክለኛ ከሆነ ነው። እንደምን ሰማው ከሆነ ሟርት እየበዛ ነው። እንደዚህ አይነት ፌመስ ለመሆን መጋጋጥ፣ ለመታወቅ መጋጋጥ። ሌሎቻችሁ ላይክ በማድረግ ፎሎ በማድረግ ተባበሩ እንጂ ህዝብ ያለቀ እኮ ያልሆነውን ሆነ እያለ ለመታወቅ በጣም ዋጋ ከፈለ እኮ። ብቻ ኢየሱስ ያድናል። ኑ ወደ ኢየሱስ ሰውነንም በየሶሻል ሚዲያው በየፌስቡኩ ብንሄድ ይሻላል እያላችሁ ገመድ ያዙልን፣ በረኪና እንጠጣለን፣ እንሞታለን የምትሉ የተጨነቃችሁ በጠቅላላ አንድ ነገር ልንገራችሁ፣ ገዳም ሰለማትሄዱ ነው። እንደዚህ አይነት ቦታ ሰለማረግጡ ነው። በደንብ አድርጌ የምነግራችሁ መጋቢት 4 እና 5 በእውነት የተጨነቃችሁ ሰዎች ይሄን ቦታ ረግጣችሁ ከጭንቀታችሁ ካልተገላገላችሁ እኛ እንጠይቅ አይደል? እውነት ነው። በብዙ መከራ ውስጥ ያላችሁ ሰዎች፣ በጭንቀት ውስጥ ያላችሁ ሰዎች ብንሄድ ይሻላል እንሞታለን የምትሉ ሰዎች ኑ ይሄንን አንብቡ። ወደ ኢየሱስ ወደ ቃሉ ዞር በሉ። ሰላም ታገኛላችሁ። ከኢየሱስ ጋር ውሎ አድሮ ከጭንቀት ጋር ውሎ ያደረሰው የለም። ሰላም ታገኛላችሁ። ረፍት ይሄ ነው። ሰላም ኢየሱስ ነው። ቃሉ እንደምናገር ሌላ ሁሉ እንደውም ጭንቀት ይጨምራል። እንደውም በአንተ ህይወት ላይ ያላሰብከውን ሁሉ ይከምራል። ነፃ አውጪ ይሄ ነው። ሰላም ኢየሱስ ነው። ከሱ ውጪ ሌላ ሰላም የለም። ምንም ማድረግ አይቻልም። ይሄ ብቻ ሌላ ሰላም የለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝን ከጌታዬ ከኢየሱስ ክርስቶስ ጋር ያጣበቀኝን አንድ ጥቅስ ልንገራችሁ። ምን ይላል? ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተም እመጣለሁ ወስዳችኋለሁ አላቸው ይላልና በህይወቴ በጣም ከባድ ጊዜ ባሳለፍኩበት ቤተሰቦቼን ባጣሁበት ጊዜ ስለነበር ማንም ሰው እንደማይረዳኝ አስብ ነበር። የቤተሰብ ሐዘን እለት እለት የሚጠዘጥዝ የሚያሳዝን መቼም የማይለቅ ስሜት ነውና በዛ ውስጥ ሆኜ ግን ኢየሱስ ያለው በጣም ገረመኝ። ለካ ወላጅ የሌላቸው ሰዎች የተተው እንደሆኑ የሚያውቃል።
ለካስ ወላጅ የሌላቸው ሰዎች ብቻቸውን እንደቀሩ ማንም እንደሌላቸው እንደሚሰማቸው የሚያውቃለ። ታዲያ በዛ ጊዜ ከሱ ጋር ተጣበቅኩ። እንደማይተወኝ ሳቅ። ያግዛቸዋል፣ ይረዳቸዋል፣ አለሁ ይላቸዋል፣ እናት ይሆናቸዋል፣ አባት ይሆናቸዋል። ማንም ባይኖራችሁም እኔ ደርስላችኋለሁ ይላቸዋል። ደሞም አድርጎልኛል። አመሰግነዋለሁ። ደስ የሚል ቆንጆ መልእክት። ወደ እሱ ቅረቡ፣ ወደ ኢየሱስ፣ ወደ ማንም አይደለም። ያግዛቸዋል። ይሄ እውነት ነው። ሰላም እሱ ነው። ምንም ማድረግ አይቻልም። ስሙኝንም አንዴ መዝሙሮቹ ስለ ኢየሱስ ስለ ጌታ ስለ ኢየሱስ አያነሱም። አደረገልኝ ተደረገልኝ ይላሉ እንጂ ማን እንዳደረገ እንኳን በስም አይጠቅሱም። በስም ወዳጄ ወዳሃለው ወዳጄ ወዳጄ ይበሉ እንጂ ወዳጁ ገብረ ማርያም ይሁን ጌታ ኢየሱስ ይሁን ለመለየት አንዳንዴ ያስቸግራል። ስለማን እንደሆነ ስለምን ጉዳይ እንደሆነ እንደው ቢጠየቅ ማለት ነው። ዳሩ በማስተዋል መዘመር የሚልም ነገር ትንሽ እየራቀን ያለ ይመስላል። የምንለውን እያወቅን ማለት ምን እያልኩ ነው እያልን የማለቱ ነገር ላይ ትንሽ ደከምከም እያልን ነው መሰለኝ። እንለዋለን ዝም ብለን። አንድ ጊዜ በአንድ አዳር ጸሎት ላይ አንዲት ልጅ መዝሙር ትዘምራለች አሉ ተንበርክካ። አጠገቧ የተንበረከከ ሰው መጸለይ አቃተው። ዝም ብላ ስለምትዘምር ደግሞ ድምጿን ከፍ አድርጋ ተከተሉኝ በሚል አይነት መልክ ስለምትዘምር መጸለይ አቃተው። መጸለይ ፈልጓል ግን አታቋርጥም። ትለዋለች። ለማንኛውም ብሎ ምንድነው እያለች ያለችው ብሎ ሲያዳምጣሉ አንድ ሰምቶ ማያውቀው መዝሙር ይሰማል። ምንድነው ቃላቱ የሚለው? አሸናፊ ነው የጥልቁ ጌታ። አሸናፊ ነው የጥልቁ ጌታ እያለች ታቀንጠዋለች። የጥልቁ ጌታ ይልና ብድግ ብሎ ሄዶ እጁን ሲጭን ጮኸ። ሰውዬ እንትና አጀሬው ጮኸ። ለራሱ ነው የሚያዘምረው። አንዳንድ የዋህ አብሮ ይለዋል። ይሄ ደግሞ መቼ ወጣ ነው እያለ ዝም ብሎ ይከተላል አንዳንዱ። ይሄ ግን የጥልቁ ጌታ ብሎ እና ገሰጸ። ጭኖ ደግነቱ ራሱን ገለጠና ወጣ። ተደባልቆ ይዘምራል አንዳንዴ እና ነቃ ማለት አይከፋም። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙኝንም እኔ የምንባባልበት ዓለም ላይ አንድ ጊዜ ይባላል ኮሎኔል መንግስቱ ኃይለማርያም አማኑኤል ሆስፒታል ታማሚዎች ሊጠይቁ ሄዱ። ይቺን ቲክቶክ ላይ ራሱ ለወራት ፈልጌ ይኸው በሪፖርት ተመታ እና የምሬን ነው የምልህ። ገቡና ራሳቸውን ሊያስተዋውቁ ነው። እኔ ኮሎኔል መንግስቱ ኃይለማርያም እባላለሁ፣ የሰራተኞች ፓርቲ ሊቀመንበር፣ የኢትዮጵያ ጠቅላይ ጦር ኃይሎች አዛዥ እያሉ ሊቀጥሉ ሲሉ ያው ሌላ ቦታ ለመሆኑ የጠቀመው አንዱ ታካሚ እጁን ብድግ ያደርጋል። ሌላ ቦታ ከሆነ እሳቸው እየወሩ እጅ ማንሳት አይቻልም። ያው አማኑኤል ሆስፒታል ስለሆነ ብድግ አደረገ። እድሉን ተጠቀመ። ምንድነው ሲባል አይ በቃ ተቆጥቶ እኛም ሲጀምረን እንዲህ ነበር ያደረገን ምናምን ነገር አላቸው እና ገብቷል። ይሄ ምንድነው መሰለ እብደት ሲበዛ ነው እኔ ማለት የምትጀምረው። በቃ በብዙ ድሪቶ በብዙ ውሸት በሚመስሉ ነገሮች ተሸፋፍነ እንትን በሉ እንደዚህ አድርጉ ምናምን ብለህ ክርስቲያን ለመምሰል ምናምን የምትጣጣረው ውስጥ ባዶነት ሲሰማ እንጂ ውስጥ ሙሉ ከሆነ ያንተ ህይወት ፈሶ እንደሚያወራ ታውቋል። ምንም ማብራራት አይጠበቅብህም አይደለ? አንድ ሰውዬ እኮ በቃ በትክክል ጠንቋይ ቤት አድሮ የመጣ ሰውዬ ያስታውቃል። ልብሱ ታነታን ይሸጣል። ከእግዚአብሔር ጋር ውለህ ስትመጣ ያስታውቃል። ቋንቋ ይገራል አለ።
ውሸታም ስትሆን ውስጥ ባዶ ሲሆን ግን እኔ እንደዚህ ነኝ እኔ እንደዚህ ከዚህ ያኛው ሰውዬ ሲመጣ እንደዚህ አድርጉበት እንደዚህ በሉት ለምን ያንተን ውሸት መሸፈን አለባ እውነት ግን በአደባባይ ራቁቷን የሚሄድ አቅም አላት ምንም ባዝባት ለብስ ራቁቷን ኮንፊደንስ አላት እውነት ገብቷል እነዚህ ሰዎች ግን በጣም ብዙ ፌክ ነገር ላያቸው ላይ የሚደራርቡት የሚሰማቸውን ባዶነት ለመሸፈን በደንብ አይታችኋል ብዬ ተስፋ አደርጋለሁ ዛሬ በሶሻል ሚዲያ በአንዳንድ መንገዶች መጥተው በቃ ራሳቸውን ልዩ አድርገው ምናምን የሚያወሩ ሰዎች አሉ በጌታ ቤት ይሄ ጥሩ መልእክት ነው የሆነ የተደበቀ ነገር አለ ያንን ለመሸፈን ነው በቃ እኔ ያሳዝናል ደስ የሚል ቆንጆ መልእክት ነው ክብር ለኢየሱስ ይሁን ኢየሱስ ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ቀጣይ በሌላ እንገናኛለን ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ ወዳችኋለሁ ተባረኩ